እንዲሰማ ምን እናድርግ? የዚህ ትምህርት መሰረታዊ ሐሳብና ዓላማው ኦርቶዶክሳውያን የጸሎት ልምምዳችንን የጸሎት ሥርዓታችንን በጸሎት መንፈስ ያለንን የሕይወት ጉዞ እየመረመርን በጸሎታችን ኃይል እንድንጠቀም የጸሎት ሥርዓታችንን ማወቅና ማሳወቅ ነው የትምህርቱ ዓላማ። መቼም ክርስቲያን ሆኖ የማይጸልይ ሰው የለም። ክርስቲያን ሆኖ በጸሎት የማይለምን ሰው የለም። ጸሎት አንድ ክርስቲያን የማይጸልይ ከሆነ ታላቁ የቤተ ክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ እንደተናገረው ነው የሚሆነው። የማይጸልይ ክርስቲያንና አጥር የሌለው ግቢ አንድ ናቸው ይላል። አጥር የሌለው ግቢ የተፈታ ነው። ማንም ይወጣበታል፣ ይወርድበታል። ሌባም እንዲህ አይነቱን ስፍራ ለማጥቃት የተመቻቸ ሆኖ ያገኘዋል። ቤት አጥር ከሌለው ጥቃት ይደርስበታል። አጥር ከሌለው ጉዳት ይደርስበታል። እንደዚሁ በመንፈሳዊ ሕይወት የማይጸልይ ክርስቲያን ከዚህ ዓለም ጨለማው ገዢ ከዲያብሎስ የሚደርስብን የሚመጣብንን ፈተናና ፍላጻዎች መቋቋም አንችልም። እንቋቋምበት ዘንድ በጸሎታችን አንኳኩ ይከፈታል ያለ እግዚአብሔር የተዘጋው ደጃፋችን ይከፈት ዘንድ ለምኑ ይሰጣችሁማል ያለን አምላክ በጸሎት ለምነን እንዲሰጠን እርሱ ታገኙማላችሁ ያለን አምላክ የምንፈልገውን በጸሎት እንድናገኝ ጸሎታችን እግዚአብሔር እንዲሰማን ምን እናድርግ? እንዴት አድርገን ብንጸልይ ነው እግዚአብሔር የሚሰማን? ሁሉም ሰው አሁን የጸሎት መጽሐፍ አለው። ሁሉም ሰው ጸሎት መጽሐፉን በቅርጫት ይዞ የሚዞርበት ዘመን ነው። ሳይጸልይ አይዋልም። ኢትዮጵያ ውስጥ ጸሎት ሳያደርስ የሚያድር የሚውል የለም። መቅደሳችን 365 ቀን ጸሎት አለው። ጸሎተ ኪዳን መስዋዕት ይሰዋል በቅዳሴው ሰዓት። ደግሞ ማታ በሰርክ ደግሞ የሰርክ መስዋዕትም አላት። እኛም እንዳቅማችን እንጸልያለን። ይህ ሁሉ ጸሎት ከዓመት ዓመት እየደረሰ ለምንድን ነው ሀገራችን መለወጥ ያልቻለችው? ለምንድን ነው እኛስ ማረፍ ያልቻልነው? ለምንድን ነው ጸሎታችን ኃይል ያጣው? ለምንድን ነው ጸሎታችን ከጭንቀታችን አላወጣ ያለ? ለምን እየጸለይን እንበሳጫለን? ለምን እየጸለይን እንጨነቃለን? ምንድን ነው ችግሩ? እግዚአብሔር ጸሎታችንን እንዲሰማን ምንድን ነው ማድረግ ያለብን? አሁን መስተካከል ያለበት በእኛ ሕይወት ውስጥ የጸሎት መጽሐፍ መዘርጋት አይደለም። የምናውቀውን በአእምሮና በልባችን በእግዚአብሔር ፊት ቆመን ጸሎትን ማነብነብ አይደለም። አሁን ጸሎታችን ኃይል እንዲኖረው ከደመና በታች እንዳይቀር አንኳኩ ይከፈታል ያለ እግዚአብሔር እንዲከፍት፣ ለምኑ ይሰጣችኋል ያለ እግዚአብሔር እንዲሰጠን፣ ፈልጉ ታገኙማላችሁ ያለን አምላክ በጸሎታችን የጠፋብንን ማንነት እንድናገኝ ይረዳን ዘንድ ጸሎታችን እግዚአብሔር እንዲሰማን ምን እናድርግ?
መቼም ሁላችንም በእግዚአብሔር ቃል መስታወትነት ራሳችንን ስንመረምር ማን ነው የማይጨነቅ? አሁን ማን ነው የማይበሳጭ? ማን ነው ተስፋ የማይቆርጥ? ለምንድን ነው እየጸለይን ተስፋ የምንቆርጠው? ጸሎታችን ለምን ኃይል አጣ? ቤተ ክርስቲያን ክብሯን በጸሎት ኃይል አስከብረዋለች። የመከራ ዘመንን ቤተ ክርስቲያን በጸሎት ተሻግረዋለች። አባቶቻችን የጸሎት ኃይልን በቃል ብቻ ሳይሆን በሕይወት አስተምረውን አሳይተውናል። ታዲያ እዚህ ትውልድ ላይ ቤተ ክርስቲያን ስትደርስ ለምንድን ነው ሉዓላዊነቷ የጠፋው? ለምንድን ነው እሳት የተለኮሰባት? ለምንድን ነው ልጆቿ የተገደሉባት? ጸሎታችን የት ገብቶ ነው ቃየልና የቃየል ልጆች በእኛ ላይ የሰለጠኑት? እነሱን ማቆም የእምነት ሰይፋችን የጠላት ሐሳብን መመተር ለምን አቃተው? የእምነት ጋሻችን ጸሎታችን ከጠላት የሚወረወረውን ፍላጻ ቀስቱን መመከት ለምን አቃተው? ይህንን ነው አሁን እግዚአብሔር መልስ እየሰጠ የሚያስተምር። እኛ ጋር ያለውን የጸሎት ስርዓት፣ ያለንን የጸሎት መንገድ፣ ያለንን የጸሎት መንፈስና ስሜት እንዴት አስተካክለን በእምነት በቃል ውስጥ ያለውን የጸሎት መንፈስ በልማድ ሳይሆን በመንፈስ እየጸለይን ለመሻገር ይረዳን ዘንድ እግዚአብሔር ጸሎታችንን እንዲሰማን ምን ማድረግ እንዳለብን ጥቂት ነጥቦች እንነጋገራለን። ጸሎታችን እንዲሰማ ምን እናድርግ? እግዚአብሔር ልመናችንን እንዲሰማ ምን እናድርግ? እንዴት አድርገን ብንጸልይስ ነው እግዚአብሔር የሚሰማ? አንደኛ በእምነት ሆነን እንጸልይ። ምን አልኳችሁ? እናንተ ሰዎች እኔንም ተስፋ እንዳታስቆርጡኝ፣ እናንተም ጋር ያለው ስሜት ጥሩ ላይ የመሬት ፈጣሪን እመኑ፣ እንመነው። በፍጹም ልባችን እግዚአብሔርን ማመን ነው፣ ያለ ድርድር እግዚአብሔርን መደገፍ ነው። ሰጪ አንተ ነህ፣ ነሺ አንተ ነህ፣ ከፍ የምታረግ አንተ፣ ዝቅ የምታረግ አንተ፣ አንተ ካልከው ውጭ የሚሆን ነገር የለም ብሎ እግዚአብሔርን ሲሰጠን ማመስገን፣ ሳይሰጠን ማመስገን፣ ገና ለሚሰጠን እያመሰገንን መጠበቅ እምነት ነው። አሁን ብዙ ሰው ዚሮቱ ያልደረስን፣ ብዙዎቻችን እየጸለይን ተስፋ እንቆርጣለን። ብዙዎቻችን እየጸለይን እንጠራጠራለን። ብዙዎቻችን እየጸለይን በጸሎታችን መርካት አልቻልንም፣ ማረፍ አልቻልንም። ጸሎታችን ላይ የጎደለው የሚቀድመውን አለማወቅ ነው። መኪና እኮ መኪና የሚባለው ቦዲው አይደለም። መኪናውን መኪና የሚያሰኘው መኪናው ላይ የሚኖሩ ብዙ ማቴሪያሎች አሉ። ጸሎትን ጸሎት የሚያሰኘው የጸሎቱን አካል ነው ማወቅ ያለን። ከመጸለይ በፊት ሊኖረን የሚገባው የጸሎት መንፈስን ነው ማወቅ ያለን። ከመጸለያችሁ የጸሎት መጽሐፍ ከመግለጻችሁ በፊት በቃላችሁም ወቁት፣ በልብ በአእምሯችሁም ይሁን የምትጸልዩት። ከመጸለያችሁ በፊት እርግጠኛ መሆናችሁን ራሳችሁን ጠይቁት። አምኜ ነው ወይ የቆምኩት? አምኜ ነው ወይ የምጸልየው? አምኜ ነው ወይ ተስፋ ያደረግኩት? አምኜ ነው ወይ የእግዚአብሔር ቃል የምሰማው? እምነት አለኝ ወይ? ራስን መመርመር፣ ይህን ነው ማስተካከል። እግዚአብሔር አሁንማ ትቶኛል፣ እኔን አይሰማኝም፣ እኔ ኃጢአተኛ ስለሆንኩ እግዚአብሔር አይሰማኝም፣
ይህ ብዙ ሰዎች የስንፍና ንግግር ነው። ብዙ ሰዎች ተስፋ የቆረጡት በዚህ ሐሳብ ላይ ነው። እግዚአብሔር ትቶኛል አትበሉ ባካችሁ። አልተዋቸውም ከቶም አልለቃቸውም ያለ እግዚአብሔር ሰው አይደለም። በአንደበቱ ሐሰት አይናገርም። እግዚአብሔር አይተው፣ እግዚአብሔር አይሰማም አትበሉ ወገኖቼ። እንኳን እግዚአብሔር እኛ ደካሞቹ የምንሰማበት ጆሮ አለ። እግዚአብሔር ይሰማል። ማስተካከል ያለብን ከመጸለያችን በፊት ማመናችንን እርግጠኛ ነው። የማመን ውጤታችንን እርግጠኛ ነው። እግዚአብሔር በዛ ነው የሚደሰተው። የእግዚአብሔር ደስታው እምነቱ ነው። ብንጸልይ፣ ብንመጸውት፣ ብንጾም፣ ብንሰብክ፣ ብንዘምር፣ ብንቀድስ በእምነት ካልሆነ እግዚአብሔር ደስ አያሰኝም፣ ደስ አይልም። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ምን ይላል? ያለ እምነት እግዚአብሔርን ማስደሰት አይቻልም። ያለ እምነት ሁሉ በእምነት ሲወጣው እግዚአብሔር ደስ የሚያሰኝ። ለዚህ እግዚአብሔር ጸሎታችንን እንዲሰማ እንደ ሶሎሞን ጸሎት እግዚአብሔር በእኛ ጸሎት እንዲደሰት ከእኛ የሚያስፈልገው በእምነት መጸለይ። የጎደለው ዛሬ ይሄን የጸሎት መጽሐፉ አልጎደለም። የጸሎቱን ቀን አስቦ መጸለይ አልጎደለም። ጸሎቱ በእምነት ማቅረብ ጎሎታል። አምኖ መጠበቅ ጎሎናል። አምነን መጸለይ አልቻልንም። ስለዚህ እግዚአብሔር መልስ ሲዘገይ ብዙ ሰው የሚወስነው ውሳኔ ሳይመረምር ይወስናል። አንዳንዱ የኦርቶዶክስ ቤተ ክርስቲያን ሲጾም ሲጸልይ ይኖርና የእግዚአብሔር መልስ ሲዘገይ ኢየሱስ እዛ የለም ብሎ ሃይማኖቱን ይለውጣል። አንዳንዱ ሰው ደግሞ የእግዚአብሔር መልስ ሲዘገይበት እኔ ኃጢአተኛ ስለሆንኩኝ እግዚአብሔር አይሰማኝም ይላል። የዋ እንኳን ያንተ ኃጢአት እንኳን የኔ ያንቺ ኃጢአት ቀርቶ ዓለም ላይ ያለ የሰው ልጆች ኃጢአት እንደ ጁስ መጥመቂያ እንዲህ ቢጨመቅ በዕለተ ዓርብ የተከፈለውን የፍቅር ዋጋ የሚተላለፍ ኃጢአት የለም። አይምረኝም አትበሉ። እግዚአብሔር ይምራል። እግዚአብሔር ቸር ነው። ዛሬን ያየነው በዘላለማዊ ፍቅሩ በእሱ ቸርነት ነው። ለዚህም ነው ነቢዩ ኤርምያስ ያልጠፋ ነው ከእግዚአብሔር ቸርነት ምሕረትና ርኅራኄ የተነሳ ነው ያሉ። ለዚህ ነው እምነታችን እንዳቆመ ስራችን እንዳቆመን አድርገን አንቁጠር። አምነን መመላለስ፣ አምነን ቃል መስማት፣ አምነን ማስቀደስ፣ አምነን መስበክ፣ አምነን መሰበክ፣ አምነን መቀደስ፣ አምነን ማስቀደስ፣ አምነን መዘመር፣ አምነን ማገልገል ያስፈልጋል። ይሄ ነው እግዚአብሔርን ደስ የሚያሰኝ። ስለዚህ እግዚአብሔር ጸሎታችን እንዲሰማ ምን እናድርግ ካልን አምነን እንጸልይ ላልነው ቃል ጌታችን በቅዱስ ወንጌል በአንድ አረፍተ ነገር ላይ መልስ ይሰጣል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። አስተውሉ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መጀመሪያ ማመን ነው። ለመጸለይ ማመን፣ ለምኖ ለመቀበል ማመን ነው። አምናችሁ በጸሎት የምትለምኑትን ሁሉ ነው የምትቀበሉት ነው የተባለው። ለመቀበል በጸሎት አንኳኩተን እንዲከፈት፣ ለምነን እንዲሰጠን፣ ፈልገን እንድናገኝ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ልመናዬ እንዲሰማ ምን ላድርግ ካልን አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው የተባለው። እምነት መቅደም አለበት። አምነን እንድንጸልይ አምላከ ቅዱስ ሚካኤል ሁላችንን ይርዳል። አምነን ቃሉን እንድንሰማ በቸርነቱ እግዚአብሔር ይርዳል።
አምነን በፊቱ በጽድቅ እንድንመላለስ መንፈስ ቅዱስ ሁላችንን ያግዘን። ጸሎታችን እንዲሰማ ምን እናድርግ ካልን የመጀመሪያው አምነን እንጸልይ ነው። ሁለተኛ ጸሎታችን እንዲሰማ ምን እናድርግ ካልን እንደ ፍቃዱ እንጸልይ። ምን አልኳችሁ? ምን አልኳችሁ? እንደ ፍቃዱ። እስቲ ምዕመናን በዚህ ሐሳብ ውስጥ ራሳችን እንታዘብ። ማን ነው እግዚአብሔርን ፍቃድ ጠይቆ የሚኖር? ፍቃድ ያውለኝ የሚል ማን ነው? ሁሉ በእግዚአብሔር ፍቃድ ነው የሚሆነው ብሎ ያመነስ ማን ነው? ልባችን ውስጥ ያሉ ጭንቀቶች የእግዚአብሔር ፍቃድን ገፍቶ ማውጣታቸው እንደ ፍቃድ ይሁን ብለን በእምነት የእግዚአብሔር ፍቃድን ተስፋ ለማድረጋችን የዓይን አምሮት የሥጋ ፍላጎታችን ከእግዚአብሔር ጉያ እየጣለን እኛን ይመረን እንጂ ሃይማኖት ምን አገባው? ለእኛ ይመቸን እንጂ ቤተ ክርስቲያን ሃይማኖታዊ ኦርቶዶክሳዊነት ምን አገባው? ዛሬ የሚታየው በትውልዱ ይሄ ነው። የእሱ ፍላጎት ከሞላ በሃይማኖት ይሄ ነገር ይገባል አይገባም የለም። ከፈቃደ እግዚአብሔር ስለወጣን ኢትዮጵያውያን ይኸው አሁን ቁጭ ብለን የዘራነውን እያጨድን ዋጋ እየተቀበልን ነው። ዋጋ እየከፈልን ያለ ዋጋ የምንከፍለው ፍቃዳችን ከእግዚአብሔር ጉያ አውጥቶናል። የዓይን አምሮት የሥጋ ፍላጎታችን ነድቶናል። ለምንሰራው የሥጋ ፍቃድ ልጓም አላበጀን። በእግዚአብሔር ፍቃድ ላይ የተመሰረተ የአምልኮት ሕይወቶች ከብዙ ሰዎች ጎለዋል። ወገኖች የእግዚአብሔር ፍቃዱ ይሁን የሚል አለ። አንተ እኮ ከወደድካት እግዚአብሔር ይፍቀድ አይፍቀድ ጸሎት አትጸልይም ትዳር ውስጥ ሰተት ብለህ ስትገባ። አንቺ እኮ ከወደድሽው እግዚአብሔር ይወዳል አይወድም የእግዚአብሔር ፍቃድ ነው አይደለም የሚል እኮ ጸሎት ውስጥ የለሽም። አንቺ ይመችሽ፣ አንተ ይመችህ። በእግዚአብሔር ፍቃድ ውስጥ ሆኖ ሰው ይህንን ሐሳብ ይህንን ፍቃድ የእግዚአብሔርን ፍቃድ አለመኖር በእያንዳንዳችን ግላዊ ሕይወት ውስጥ ዋጋ እየከፈልን። ለዚህ እግዚአብሔር ጸሎታችን እንዲሰማን ምን እናርግ ካልን እንደ ፍቃዱ እንጸልይ ነው። እንደ ፍቃዱ ለመጸለይ ደግሞ ምን ያስፈልገናል? ዕውቀት። ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እግዚአብሔር በባሪያው በሆሴዕ አድሮ የጸሎት ዕውቀታችን ጸሎት ላይ ያለ መጽሐፍ ላይ ያለ ማንበብ ሊሆን ይችላል እንጂ በእሱ ውስጥ ያለውን መንገድ አለማወቅ። እንደ እግዚአብሔር ፍቃድ መጸለይ ጌታችን እኮ አስተምሮናል። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ምንድን ነው ያለው? ከእኔ ተማሩ አይደለም ከእኔ ተማሩ አለ። ለዚህ ነው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 1 ላይ ለመንፈሳዊ ርስት የተጠራችሁ ቅዱሳን ወንድሞች ሆይ የሃይማኖታችሁ ሐዋርያና ሊቀ ካህናት ኢየሱስን ተመልከቱት ያለን እኮ ከእኔ ተማሩ ከክርስቶስ መማር ነው። ታስታውሳላችሁ ጌታ እንደ ነገ መከራ ሊቀበል ሊሰቀል አረንጓዴው ሐሙስ ወይም የአዲስ ኪዳን ሐሙስ በሚባለው በጸሎተ ሐሙስ ክርስቶስ በጌቴሴማኔ ጫካ ውስጥ ሆኖ ደቀ መዛሙርቱን ይዞ ከደቀ መዛሙርቱ የድንጋይ ውርወራ ያክል ራቅ ብሎ ጉልበት ሁሉ ለስሙ የሚንበረከክለት አምላክ በታላቅ ትሕትና ሊጸልይ ራሱን ዝቅ አረገና ኢየሱስ የሚጸልይ ጀመረ ይላል ማቴዎስ 26 ቁጥር 46 ላይ ሲጸልይ ምን አለ? እጻድቃይን ጻድቅ ነው፣ እከብራይን ክቡር አምላክ
ለእኛ የጸሎት ስርዓት፣ የጸሎት ቋንቋ፣ የጸሎት ንግግር ለእኛ ሊያስተምረን መጸለይ ያለብንን የምናስቀድመውን ሊነግረን እሱ መምህራችን ከኔ ተማሩ ብሎ ሊያስተምረን በቃል ብቻ ሳይሆን በሥራ የሚያስተማረ ክርስቶስ ምን አለ? አባት ሆይ ፍቃድ ቢሆን ይህች ጽዋ ከኔ ትለፍ፣ ያንተ ፍቃድ እንጂ የኔ አይሆናል። በፍቃዱ ዓለምን ሊያድን የመጣ በፍቃዴ ነፍሴን ስለ በጎቼ አሳልፌ እሰጣለሁ አለ አምላክ። ይህ አምላክ ክርስቶስ በጌቴሴማኒ ጫካ ውስጥ አባት ሆይ ፍቃድስ ቢሆን ይህች ጽዋ ከኔ ትለፍ አለ። ምን ማለቱ ነው? እናንተም ስትጸልዩ የዓይን አምሮት የሥጋ ፍላጎታችሁን ሳይሆን የሰማይ አባታችሁን ፍቃድ ጠይቁ። መጀመሪያ ስትጸልዩ ፍቃድ ይሁን በሉ ብሎ አራያ ሆኖ ሲያስተምር፣ አሁን እኛ ጸሎት ላይ ይሄ አለ ወይ? ወላጆች ለልጆቻችሁ በልጆቼ ላይ ፍቃድህን ግለጥ ነው የምትሉት? ወጣቶች ስንጸልይ እግዚአብሔር ሆይ አንተ ከወደድክ አንተ ከፈቀድክ ይህን አስቤያለሁ ይህን ላረግ ነው የምትሉት? የተዛባ የጸሎት ስርዓት ስላለን ብዙ ሰው ተስፋ ሲቆርጥ ሃይማኖት ይለውጣል። ሃይማኖት ከምትለውጥ ራስህን ለውጥ። በሃይማኖታዊ ቃል በእግዚአብሔር ቃል ራስን አስተካከል። ብዙዎች ከበረት ቤተ ክርስቲያን የወጡት ተስፋ የቆረጡት ፍቃዳቸውን እንጂ የሰሙት ፍቃዱን አልተከተሉ። እንደ ፍቃድ ማለት አለመቻል። ታስታውሳላችሁ፣ ደቀ መዛሙርቱ ወደ ኢየሱስ ጋር መጥተው ጌታዊ ጸሎት አስተምረን ባሉት ጊዜ አሁን ቅድም ደጋግመን የጸለይነውን ጸሎት አባታችን አቡነ ዘበሰማያትን አስተማራቸው። በዚህ ጸሎት ውስጥ አንዱ ፍቃድ ነው። ስለ ፍቃድ ነው የምንጸልየው። በሰማይ የምትኖር አባታችን ሆይ መንግሥት ትምጣ፣ ፍቃድ በሰማይ እንደሆነች ምን ማለት ነው? እንደው ሸምድደነዋል። ቃሉን ብቻ ነው የምናውቀው ወይስ መልእክቱን ነው የምንለውን? ይሄ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን በሚለው ጸሎት ላይ ስንደርስ ገብቶናል ወይ? አውቀነዋል ወይ? አላወቅነው። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን የሚል የልማድ ጸሎት የመሸምደድ ጸሎት ይዘናል። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን ግን ፍቃዳችንን ነው የምናደርገው፣ ፍቃዳችንን ነው የምንከተለው። ለሁሉ ግን መፍቀድ አለበት። የማንስ ፍቃድ መሆን አለበት? ይሁላችሁ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ምን ማለት መሰላችሁ? ሰማይ በውስጧ የሚኖሩ ነዋሪዎች ስላሉ ነዋሪዎቹን በመኖሪያቸው ጠቀሳቸው። በሰማይ የሚኖሩ ቅዱሳን መላእክት አሉ። በሰማይ የሚኖሩ የድል አድራጊዎች ኅብረት የጻድቃን ነፍሳት አሉ። ሰማይ ከተፈጠረች ጀምሮ አንድ ቀን ፍቃዷን ተከትላ አታውቅም። የእግዚአብሔር የፍቃዱ መገለጫ ናት። የእግዚአብሔር ፍቃድ ብቻ ነው በሰማይ ላይ የሚገለጠው። በሰማይ ውስጥ ያሉት ነዋሪዎች የእግዚአብሔር የፍቃድ መገለጫዎች እንጂ በፍቃዳቸው አይደለም። አሁን ቅዱስ ሚካኤል ዛሬ የምንዘክረው ቅዱስ ሚካኤል የምናስበው ሐምሌ 12 ቀን ሕዝቅያስ ያስጨነቀው የሶርያው ንጉሥ ሰናክሬም ሰራዊቱን ይዞ ድንበር ጥሶ ሲመጣ ሕዝቅያስ ለነቢዩ ኤልሳ ነግሮ ይጸልይ ነበር። እግዚአብሔር ልመናቸውን ሰማና ቅዱስ ሚካኤል ላከው ሊያድናቸው። ቅዱስ ሚካኤል እግዚአብሔር ፍቃድ እንጂ የሚያመጣው የእሱ ፍቃድ አይደለም። መላእክት በእግዚአብሔር ፍቃድ ነው ሰው ሊያድኑ የሚመጡት እንጂ በራሳቸው ፍቃድ አይደለም ማለት።
ይህን ስላልቻልን ነው አሁን እንጸልያለን የለም። አሁን የዛሬ ወር እንግዲህ የዛሬ ወር ከነሐሴ 1 ጀምሮ ሰው ሁሉ አዲስ አበባን ጥሎ በየገዳሙ ሱባኤ ይገባል፣ በየመቃብሩ። ይገርመኛል አንዳንድ ጊዜ ሱባኤ የሚገቡ ሰው እዚህ አዲስ አበባ ጉድ ነው። ሱባኤ ነው የያዙት ወይስ እነዚህ ሰዎች ራሳቸውን ማደለብ ነው ያስመስላል? ፔርሙስ የሚቆጥሩ ሱባኤ የማይተጉ ጸሎት የሌላቸው ተኝተው እመቤቴ ደጅ አሳልፌ መጣ። ምን መንፈሳዊ ዊኬንድ መሆኑ ነው እሱ? ያሳፍራል። አረ እንስተካከል፣ ግድ የላችሁም። እያያችሁት ነው፣ እየሰማችሁት ነው አደጋው። ቤተ ክርስቲያን እየተፈተነች ነው። ልጆቿ እንደ ቅጠል እየረገፍን ነው። እስካሁን ድረስ የሄድነው መንገድ ፍቃዳችን ጎድቶናል። ወገኖቼ ፍቃድህ ይግዛን እንበለው። እግዚአብሔር በፍቃዱ ስንመላለስ የእሱ ፍቃድ መቀደሳችን ስለሆነ እግዚአብሔር ይቀድሰናል። ስንለምንም እንደ ፍቃዱ አንተ የወደድከው አንተ የፈቀድከው ስንል ይሰማናል። ሐዋርያው ወንጌላዊ ቅዱስ ዮሐንስ ጸሎታችን እንዲሰማ ምን እናድርግ ለሚለው ጥያቄ አዘል ሐሳብ ላላቸው ሰዎች ሲመልስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን አይከለክለንም አለ። በእርሱ ዘንድ ያለን ድፍረት ማለት ያለን የልጅነት ስልጣን፣ አባ አባት ብለን ልንጠራው የተሰጠን የልጅነት ስልጣን ነው። በእርሱ ዘንድ ያለን ድፍረት ይህ ነው። ሰው አባታችን እኛ ልጆቹ ልንባል፣ እንደ ፍቃዱ አንዳች ብትለምኑ አይከለክላችሁም ማለት። አሁን እንደ ፍቃዳችን ስለለመን ነው የተከለከልን። አሁን ደግሞ ከዚህ በኋላ ደግሞ እግዚአብሔር ከነገረን በኋላ እንደ ፍቃዱ መለመን መማር ያስፈልጋል። እስቲ ልጠይቃችሁ፣ እዚህ የመጣ ነው በማ ፍቃድ ነው? ወይ መካኒሳ ብርዱ ነው ኩራት ነው? እዚህ የመጣ ነው በማ ፍቃድ ነው? ከዚህ ወጥተን የምንሄደው በማ ፍቃድ ነው? ተኝተን የምንነሳው በማ ፍቃድ ነው? እስቲ ስለ እግዚአብሔር ፍቃድ አንድ ነገር ልንገርና ላጠናክረው። ሰውየው በሬ ሊገዛ ከብቶች ገበያ ይሄዳል እና ወደዛ ሲሄድ ገና ከሰፈሩ ሲወጣ ጎረቤቱ ከገበያ ሲመጣ ያገኘውና አያከሌ እንደምን አደርክ አለው። እግዚአብሔር ይመስገን። ወዴት እየሄድክ ነው? ከብቶች ገበያ በሬ ልገዛ ነው። ወይ አያከሌ ምን ሆነሃል? ምን ነው? እንደ እግዚአብሔር ፍቃድ በሬ ልገዛ ነው ለምን አትልም አለው። አይ አንተ እንደው አክራሪ ወገኛ ነህ። አሁን ብሩ ያለው ኪሴ ውስጥ ነው፣ ለምን እግዚአብሔር ፍቃድ ማለት ያስፈልገኛል ብሎ አመናጭቆት ያ በሬ ሊገዛ የወጣው ወደ ከብቶች ገበያ፣ ይሄ ከገበያ የሚመጣው ወደ ቤት ይመለሳል። ያ ከብት ሊገዛ የሄደው ሰው በሬ ገበያ፣ የከብቶች ገበያ ሲዞር የዓይን አዋጅ ይሆንበታል። ይሄን ሲል ይሄ እንደ ከብቶች ገበያ ሲዞር ዋዩ በረታበት፣ ፀሐዩ ውሃ ጠማው፣ ደከመው። ደግሞም የፀሐዩ ብርታት ራሱን አመመው። ባለመወሰኑ ይሄ ሁሉ ችግር እንደገጠመው አወቀና አንድ ዛፍ ስር ሄዶ ጥላ ስር ቁጭ ብሎ ራሱን ወቀሰ። አረጋግቶ ራስ ምታት፣ ውሃ ጥም፣ ይሄ ሁሉ አለመወሰን አይደለም አንዱ ላይ ወስኜ ገዝቼ እኮ መውጣት አለብኝ አለና ራሱን መክሮ ራሱን አበረታቶ እንደገና ተነሳና አሁንም ዞር ዞር ማለት ጀመረ። አጋጣሚ ዞር ዞር ሲል የከብቶች ገበያ ላይ የኪስ መሐንዲሶች ገጠሙት። ማን ናቸው? የገባው ይንገረኝ። ማን ናቸው? እኔ አላልኩ። ነጠላ ለባሽ ሌባ በበዛበት ዘመን ስወጣ በቲራ ቢመታኝስ?
አስቀዳሽ ይመስላል። ነጠላ ለብሶ እዚህ ኪስ ይገባል። እናንተ ስገዱ ሲባል ለቃሉ ተገዝታችሁ ስትሰግዱ ያስቀመጣችሁትን ቦርሳ አንስታ ትሄዳለች። ያለመታደል አትዳኝ የተባለች ነፍስ፣ አትዳኝ የተባለች ከተማ ነጋሪት ቢጎሸምባት አሰማም የተባሉ እነዚህ እኮ ናቸው። በበረከት ፈንታ መርገም፣ በኃጢአት ስርየት ፈንታ ገሃነመ እሳት ተቀብለው የሚሄዱ እኮ እነዚህ ናቸው። ሰይጣን እዚህ ድረስ መጥቷል። ለዚህ ነው የስብከቱ አውደ ምሕረቱ እባካችሁን ቦርሳችሁን ጠብቁ፣ ሞባይላችሁን ጠብቁ ወደሚሉ ዜናዎች የተቀየሩት ነጠላ ለባሽ ሌቦች ስላሉ ነው። እግዚአብሔር ልቦና ይስጣቸው። ና ዞር ዞር ሲል ገንዘቡን ሰረቁት ሌቦች። አንድ ከብት ጋር አየና በቃ እዚህ ላይ ልወስን ብሎ ተነጋግሮ ተስማምቶ ልክ ያንን ከብት ዋጋውን ተነጋግሮ ከተስማማ በኋላ ሊከፍል ሲገባ ኬት ይምጣ? በዚህ ቢል የለ ቢፈርጥ ቢነሳ ኬት ይምጣ? ቢል ኬት ይምጣ? ተዋርደን ያዋረድናት። ይሄ ምዕመናንን ብቻ አይደለም አገልጋዮቹንም ጭምር እኛንም ጭምር ነው። ክብሬን ወዴት ተዋችሁት ይላል እግዚአብሔር በነቢዩ ኢሳይያስ አጥፎ። የእግዚአብሔር ክብርን ትተን የራሳችንን ክብር ስንፈልግ፣ በራሳችን መካካብ፣ በራሳችን መሿሿም፣ በራሳችን መደናነቅ ስንፈልግ ይኸው ጭልጥ አድርጎ አሕዛብ ያዋርደናል። ለዚህም ነው በሮሜ 2:24 ላይ በእናንተ የተነሳ ስሜ በአሕዛብ ዘንድ ተሰደበ ተብሎ የተጻፈው በእኛ ነው። የራሳችን ጉድለት ወደ ልባችን እንመለስ። አገልጋዩም ተገልጋዩም ወደ እግዚአብሔር ተመልሰን ራሳችንን እንመልስ። እናንተ ወደ እኔ ተመለሱ እኔ ወደ እናንተ እመለሳለሁ ያለ እግዚአብሔር እንደ ቃሉ የታመነ ነው። እግዚአብሔር ይመለሳል። ወገኖቼ ፍቃዴን ትቼ ፍቃዴ ይሆንልኝ፣ አንተ የወደድከው አንተ የፈቀድከው ይሆን ብለን በእግዚአብሔር ፍቃድ ላይ የተመሰረተ ጾም፣ የተመሰረተ ጸሎት፣ የተመሰረተ አምልኮት ልንይዝ ይገባናል። እንደ ፍቃዱ እንድንጸልይ መንፈስ ቅዱስ ሁላችንን ይርዳል። እንደ ፍቃዱ ያለችንን ቀሪ ዘመናችንን እንድንኖር የድንግል ማርያም አማላጅነት ቃል ኪዳን ሁላችንን ይርዳል። ጸሎታችን እንዲሰማ ምን እናድርግ? ሰዓቱ የሄደ ይመስለኛል። አንድ ነገር ብቻ ልጨምርና ሌላውን አቋርጣለሁ። በሌላ ጊዜ እግዚአብሔር ሲፈቅድ እግዚአብሔር ሲረዳን መጥቻ አገለግላለሁ። እግዚአብሔር ካልፈቀደ በስተቀር መምህር ሲጋብዙኝ እግዚአብሔር ካልፈቀደ አይሆን። ጸሎታችን እንዲሰማ ምን እናድርግ ካልን የምንለምነውን እንወቅ። ምን አልኳችሁ? ጮክ። አሁንም ድምፃችሁን ጮክ። አሁን ብዙዎቻችን የተቸገርንበት የጸሎት ስርዓት የምንለምነውን አናውቅ። ብዙ ሰው የሚለምነውን ጸሎት አያውቅም። አሁን ቤተ ክርስቲያን እንዲህ በግንብ በድንጋይ እየተሰራች ርፍ አለን እንጂ በልጅነታችን ጎረቤታሞች ሲጣሉ ቤተ ክርስቲያን ይመጡና እመቤት የእሷን ነገር ካሳየሽ ብለው መርፌ ተክለው ተራግመው ይሄዳሉ። ደግሞ አንዳንዶቹ ይመጡና የኔ ቅዱስ ገብርኤል፣ የኔ ቅዱስ ሚካኤል፣ ያ ባላጋራዬን፣ ያ ክፉ ጎረቤቴን የእሱን ነገር ካሳየኝ ጥላ እመጣለሁ ብሎ ይጸልይ። አሁን ይሄ ምንድን ነው? ጸሎት ነው? ምንድን ነው የሚባለው? የእሷን ነገር አሳየኝ፣ የእሱን ነገር አሳየኝ። ምን አይነት ጸሎት ነው? ምዕመናን ለምንድን ነው የምንቀልደው? የሐዋርያው ቅዱስ ጳውሎስ እኮ አትሳቱ እግዚአብሔር አይዘበትበትም ይላል። ሰውን አጥፋ ልትሉ የምትመጡ ሰዎች ካላችሁ ባካችሁ ወደ ልባችሁ ተመለሱ። የሰውን ውድቀት የሰውን ጥፋት ፈልጋችሁ የምትመጡ ሰዎች ካላችሁ እባካችሁ በእግዚአብሔር አዘብቱ። እግዚአብሔርን አትገዳደሩ። እግዚአብሔር ያከበሩኝን አከብራለሁ፣ ያዋረዱኝን አዋርዳለሁ። እኔ
እግዚአብሔር ይህን ሳላረግ አልቅም ያለ አምላክ ነው። ለበደሉን ይቅርታ ልንጠይቅ እኮ ለሰቀሉት የሚያረጉትን አያውቁም ያለ አባት ነው። ክርስቲያኖች በፍቅር እርሻ ላይ እንጂ በጥላቻ እርሻ ላይ አልተዘራንም። ጠላቶቻችንን መውደድ እንጂ ጠላቶቻችንን መርገምን አላስተማረንም። ብዙ ሰው የጠላውን ሰው ጉዳት ይናፍቃል። የጠላችውን ሰው ውርደቱን ትናፍቃለች። ይሄ ነውር ነው። ይሄ ኃጢአት ነው። እምንለምነውን እንወቅ። አሁን ብዙ ሰው ትዳር ለምኗል። ቸሩ እግዚአብሔር ትዳር ሰጥቶታል። ግን ትዳሩ ከእግዚአብሔር ለይቶታል። ስራ ጠይቋል። ስራ ተሰጥቶታል። ስራ ከሰጠኝ የመጀመሪያውን ደሞዝ ብሎ ተስሏል ወይ ጥላ ብሎታል። ጥላውን ልኳል፣ ገንዘቡን ልኳል። እሱ ግን የለም። ለአንተ ገንዘብ የሞተ አምላክ የለም። አንቺ ለምታመጪው ጥላ መስቀል ላይ የተሰቀለ አምላክ የለም። ለአንተ ነው፣ ለእኔ ነው፣ ለአንቺ ነው። እኛም ነው የሚፈልገው። ምን ለምነውን እንድወቅ። ዝም ብላችሁ እናንተ የንጉሥ ልጆች ሆናችሁ ወገኖቼ ትርኪ ምርኪ አትለምኑ። የማያልቀውን የሚሰጥ አባትና አምላክ እያለን የሚያልቀውን ነገር አትለምኑ። የማያልቀውን ነገር የሚሰጥ አምላክ ነው። ትልቅ ልስጣችሁ ሲል ትንሽ እየለመን ነው። ተስፋ እንቁረጥ። የሚያሻግር ነገር የሚሰጥ አምላክ እያለ ቆሞን የሚያስቀረንን ጥያቄ አንለምነው። አንድ ጊዜ እንዲሆነ በቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የምናየው አንድ ታሪክ አለ። የሁለት ሐዋርያት እናት ናት። የወንጌላዊው ቅዱስ ዮሐንስና የወንጌላዊው የሐዋርያው ያዕቆብ እናት የዘብዴዎስ ባለቤት ማርያም ባውቆልያ ትባላለች። ይህች ሴት ኢየሱስ ክርስቶስ የሚከተለው ሕዝብ በዛ ዘመን ላይ ኢየሱስ ናዝራዊ አይሁድ ንጉሥ የመጣው የተቀባው መሲሁ ክርስቶስ ንጉሥ ነው ሲባል ትሰማና ለልጆቿ ስልጣን እንዲሰጣት ወደ ክርስቶስ ጋር በብዙ ድካም ትመጣለች። ገና እዛ ስታየው ከዚህ ጀምራ እየወደቀች እየተነሳች እየወደቀች እየተነሳች በብዙ ድካም በብዙ ግፊያ ክርስቶስ ጋር ትመጣለች። ልክ ፊት ለፊቷ ስታገኘው ጌታ ሆይ አንተ በነገስክ ጊዜ አንድ ልጄን ቀኝ አዝማች አንድ ልጄን ግራ አዝማች አድርገህ ሹምልኝ አለች። የዚህች ሴት ያ ሁሉ እየወደቁ እየተነሱ ደክማ ደክማ በማይረባ ጥያቄ ስትጠቀልለው ኢየሱስም አዘነ ይላል። ወገኖቼ እንዳያዝንብን በጸሎታችን ጾምን ጾም መፍቻችንን ስጋዊ ስናደርገው እንዳያዝንብን፣ ጸልየን ጸሎታችንን የጥላቻ መገለጫ አድርገን እንዳያዝንብን፣ እግዚአብሔርን የሚያሳዝን የጸሎት ሕይወት እንዳይኖረን። እዚህ የመጣ ነው በእግዚአብሔር ቃል ልንለወጥ፣ ከድካማችን ልናርፍ፣ ከርኩሰታችን ልንቀደስ ነውና ቃሉን እየሰማችሁ ራሳችሁን የምታስቱ አትሁኑ፣ እየሰማችሁ የምትፈጽሙ ሁኑ እንዳለው ሐዋርያው ያዕቆብ። ወገኖቼ ከሰማን በኋላ እግዚአብሔር ነገረኝ፣ እግዚአብሔር አስተማረኝ ብለን ራሳችንን ለመለወጥ እንዘጋጅ። ድካማችን ከንቱ እንዳይሆን። ኢየሱስ ለምን አዘነ? እሷ ኢየሱስ ክርስቶስ ምድራዊ ንጉሥ መስሏታል። የሮማን መንግሥት ገልብጦ እሱ እስራኤልን ሊያስተዳድር የመጣ ንጉሥ መስሏታል። እሱ ዘላለማዊ ንጉሥ ነው። ንግሥናው ዘላለማዊ ነው፣ የባህሪው ነው እና ክርስቶስ ሴትዮዋ በጸሎቷ ውስጥ መለመን የሌለባትን ጸሎት ስትጸልይ አገኛት። አንድ ልጄን ቀኝ አዝማች አንድ ልጄን ግራ አዝማች አድርግልኝ አለች። ኢየሱስ ምን አላት? ይሄማ ከአባት ዘንድ ለተጻፈላቸው አንቺ ሴት የምትለምኚውን አታውቂም፣ የምትለምኑትን አታውቁም አለ። ለምን? በክርስቶስ ቀኝ የሚቆሙ የዘላለም ሕይወት የሚወርሱ ናቸው። እናንተ የአባቴ ብሩካን የሚባሉ፣ በክርስቶስ ግራ የሚቆሙ ደግሞ እናንተ እርጉማን ለዲያብሎስና ለሰራዊቱ
ወደ ተዘጋጀው ዘላለም እሳት ሂዱ የሚባሉ ናቸው። አንድ ልጄን አድንልኝ፣ አንድ ልጄን ግደልልኝ አለችው። ኢየሱስ ምን አላት? የምትለምኑትን አታውቁም ማለት። የምንለምነውን ባለማወቅ በለመነው ነገር እንዳንጠፋ ወገኖቼ የምንለምነውን እንወቅ። አስቀድማችሁ መንግሥቱን ጽድቁን እሹ ሌላው ይጨመርላችኋል። ብዙ ሰው የሚለምነውን ባለማወቅ እንዴት አይነት ተስፋ መቁረጥ ውስጥ ደርሷል! እንዴት አይነት ውድቀት ውስጥ ገብቷል! የሚለምነውን አለማወቅ ብዙ ሰው ቆሞ ዋጋ እየከፈለ ነው። እስቲ አንድ ታሪክ ልንገራችሁና ነገሬን በዚህ ርዕሴ ልጠቅልለው። የሚለምኑትን አለማወቅ የሚያመጣውን መዘዝ ነው ላጠናክር የምፈልገው በዚህ ታሪክ። ሰውየው ቤተ ክርስቲያን ይመጣና ይጸልያል። ጸሎቱ አንድ ናት። ደሃ ነው ና ጌታ ሆይ ይለዋል። ጌታ ሆይ እባክህም የችግር ጣራዬን ማንሳት የምችል አንተ ነህና በእጄ የምነካውን ሁሉ እባክህ ወርቅ አድርግልኝ እያለ ይለምነዋል። ሁሌ እጅ ይጸልያል፣ ወደ ቤቱ ነው። ሁሌ ይጸልያል፣ ወደ ቤቱ ነው። አንድ ቀን ጌታ መጣና እሱ ቆሞ በሚጸልይባት ዛፍ ጋር እያለ አንተ ሰው ምን ላደርግልህ ትወዳለህ አለ። ጌታ ሆይ እኔ ደሃ ነኝ፣ እኔ ችግረኛ ነኝ አለ። እስቲ ልጠይቃችሁ ክርስቲያኖች፣ እኛ የቸገረንን ነገር ሳንነግረው እግዚአብሔር ያውቃል አያውቅ? አያችሁ፣ አሁን የጸሎት መንፈስ ካልቀየር ነው አንዱ ብዙ ሰው ጸሎቱ ማሳሰቢያ ነው። ልጄን አሞብኝ፣ እንደዚህ ጋር አሞኝ፣ ይሄ ጎሎኝ፣ እንዲህ ብታረግልኝ አይባልም። ጸሎት ማሳሰቢያ አይደለም፣ ማምለኪያ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ጌታ ምን አለ? ሳትለምኑት የሚያስፈልጋችሁን የሰማይ አባታችሁ ያውቃል አለ። እኛ ሳንነግረው ያውቃል። ይህን እኮ ሰማያዊ ማዕድ እኮ እኛ ለምነነው አይደለም፣ እሱ ለእኛ ስለሚያስፈልገን ስለሚያውቅ ነው እንዲያደርገው። ማሳሰቢያ አታርጉት ጸሎቱ። እኔ ችግረኛ ነኝ፣ እባክህን በእጄ የምነካውን ወርቅ አድርግልኝ እንዲህ አለ። ኢየሱስም አንተ ሰው እንደለመንክ እንደወደድክ ይደረግልህ አለው። ወደ ቤቱ መጣ። ልክ ወደ ቤቱ መጣና በር ላይ ሆኖ ቤቶች የሚስቱን ስም እየጠራ ይጣራል። ምን እንግዳ መጣ ብላ የግቢውን በር ከፍታ ስትወጣ ባሏ ነው። አንተም ከፍታ አትገባ፣ በሩ ክፍት ነው። ምን ሆነ ነው ከውጭ ሆነ የምትጣራው አለች። አይ እኔ አልገባም፣ በሩን ክፈችው። ለምን? አይ በሩን ልክፈት ብዬ ብነካው የነካሁት ምን ይሆናል? ምን ይሆናል? ስለዚህ በራችን በወርቅ ከሆነ ደግሞ እንዴት አይነት ባለጸጋዎች ናቸው! እንዴት አይነት ሀብታሞች ናቸው! ሀብት ምን ቢትረፈረፍላቸው ነው በራቸውን እንዲህ በወርቅ የዘጉት ብሎ ሽፍታ መጥቶ በሩን ሰብሮ እኛን ይገለናል ክፈች አላት። ከፈተች። ባርጩማ አምጪ አላት። አመጣች። ባርጩማው ላይ ቁጭ አለና መመሪያ ይሰጣት ጀመር ለሚስቱ። በይ መኝታ ቤት ያለውን አልጋውን፣ ቁምሳጥኑን ያሉትን በሙሉ አውጫችን። ካወጣች በኋላ ከትንሿ የሻይ ማንኪያ ጀምሮ እኔ ጋር ታቀርቢያለሽ። እኔ ነካለው። እኔ የነካሁት ወርቅ ሲሆን መኝታ ቤቱ መኝታ ቤት ሳይሆን ከዚህ በኋላ የወርቅ መጋዘን ነው የሚሆነው አላት። ምን አለችው ሚስቱ? እሺ ዳዘዛት። አጸዳችው። ካጸዳችው በኋላ ምን አረገች? ታቀርብ ጀመር። ይነካል፣ ወርቅ ይሆናል፣ ታስገባለች። ታመጣለች፣ ይነካል፣ ወርቅ ይሆናል፣ ታስገባለች። እንዲህ ስታረግ ግማሽ ቀን ሆነ። አሁን ይሄንን ርዕስ የምጨርሰው አሁን በምጠይቃችሁ ጥያቄ ድምፃችሁን ስሰማ መኖራችሁን ሳቅ ነው። በኢትዮጵያውያን አቆጣጠር ግማሽ ቀን የምን ሰዓታችን ነው? እችማ አጠፋችሁ። የምሳ ሰዓት በቃ ምን ነው ምሳ እንብላና እንቀጥላለን። ጉድ ፈላ አለች። እሱ ምን ነው አለ። እንዴት አድርገህ ትበላለህ? የነካሁት ወርቅ ይሁን ብላ እንጀራውን ባቀርበው ልቁረስ ብለህ ብትል ምን ይሆናል? ከዛ አሳለ አወጣ አወረደ።
መቼም የሥጋ ጥቅም ከሆነ የማንወጣው ተራራ የማንወርደው ቁልቁለት የለም። የሥጋ ጥቅም ከሆነ የመንፈሳዊ ነገር ጊዜ አቤት ወገባችን የዛን ቀን ነው። እግራችንም የሚታመመው ራስ ምታት የሚያመን እድሩም ያለው የመንፈሳዊ ቀን ነው። እቁቡም ያለው የማስ ስፖርቱም ያለው የዛን ቀን ነው። ምክንያታችን ብዙ ነው። የሥጋ ጥቅም ከሆነ ግን ተው ምን አላት እሱ በይ እኔ አፌን እከፍታለሁ አንቺ ታጎርሻለሽ አላት። ምን ነው ሳቃችሁ? አልገባኝም ብዬ ሚስቱ አይደለች እንዴ ብታጎርሰው ምን ችግር አለ? ለመሆኑ ወንዶቹ ብቻ ይመልስ መልስ ውስጥ የሴት ጉርሻ ትልቅ ነው ትንሽ? እናንተ ሰዎች ጤነኛ አይደላችሁ? ጉርሻችሁ የሴት ጉርሻ ትልቅ ነው ትንሽ ነው? ጎሽ አርግላችሁ ሴቶች ጉርሻችሁ ትልቅ ነው ትንሽ ነው? እቺ የድሮዋ ናት። የዛሬዋ ጉርሻዋ እንደ ቦክስ ያንገዳግዳል። ስታሳንስ አሳንሽብኝ፣ ስታበዛ ጺሙን ምኑን ወጥ ሲነካው አበዛሽብኝ። እሷ ስታጎርሰው ያልደከመችውን የእሱ ጭቅጭቅ ድክም አረጋት፣ ሰለቻት። ለምን ከዚህ ሰው ያልገላገለም አለችና ትሪው ላይ ያለውን ጠቅልላ እንዲህ ስትይዝ አያት። ይሄ ጉርሻዋ እንኳን አፌን አይደለም ፊቴንም ልትቀባው ነው። ስለዚህ የሚስቴን እጅ ይዤ አስተካክዬ ነው መጉረስ ያለብኛልና ልክ ስስነዝር እጇን ያዘ። የነካሁት ምን ይሆን? ሚስቱ ምን ሆነች? ሲያያት እንዲህ ወርቅ ሆናለች። ራሱን ያዘ። የነካሁት ምን ይሆን? እሱ ምን ሆነ? ለዚህ ነው ጠቢቡ ሶሎሞን በቆፈርከው ጉድጓድ እንዳትቀበር ያለ። ወገኖች የምንለምነው ልመናችን እንወቀው፣ ዋጋ ያስከፍለን፣ ከእግዚአብሔር አይለየን። ጸሎታችን እንዲሰማን እግዚአብሔር የምንለምነውን እንወቅ። ጽድቁንና መንግሥቱን እንሻ፣ ሌላው ይጨመራል። የጸሎት ኃይላችን ከበረታ፣ እውነቴን ነው ምላችሁ፣ የጸሎት ኃይላችን ከጠነከረ ከተስተካከለ አገርን ጸሎታችን ያስተካክለዋል። ሰላማችንን በረከታችንን ጸሎታችን ያስተካክለዋል። መስተካከል ያለበት ኢላማውን ያልጠበቀው ጸሎታችን ኢላማውን ጠብቆ እንዲጸልይ ማድረግ ብቻ ነው። በእምነት እንድንጸልይ እንደ ፍቃዱ እንድንጸልይ የምንለምነውን እያወቅን እንድንጸልይ እግዚአብሔር በቸርነቱ ድንግል ማርያም በአማላጅነቷ ቅዱሳን መላእክት በጥበቃቸው ሁላችንን ይርዱን ለዘላለሙ አሜን። ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት።